አክብሮታዊ ሰላምታችንን በያላችሁበት ይድረሳችሁ ውድ የገበያ ሚዲያ ተከታታዮች። ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ ምዕራፍ 1 የቢዝነስ ዜናችን ነው። ከዜናዎቹ ጋር ግርማ ጉዲሳም። በቅድሚያ ርዕሰ ዜናዎችን እናሰማችኋለን። ከመንግስትና የግል ድርጅት ተቀጣሪ ሰራተኞች ላይ ደሞዝ ሊቆረጥ መሆኑ ተሰምቷል። ሙሉ መረጃውን ይዘነዋል። መንግስት ነዳጅ አቅራቢዎች ላይ እርምጃ ሊወስድ መሆኑም ተሰምቷል። እናሰማችኋለን። ግብር ከፋዮች ከሀገር እንዳይወጡ እገዳ ተጣለባቸው። መረጃውን ይዘነዋል። ቤቶቻችንን አፍርሶት ለባለሀብቶች ሰጡብን ሲሉ ቅሬታቸውን አሰምተዋል። ሙሉ መረጃውን እናሰማችኋለን። ወደ ዝርዝር ሙሉ ቢዝነስ ዜናዎችን ስናልፍ ለዓመታት በሊዝ የከፈልንበትን የንግድ ቦታ ለባለ ሀብት ተሽጦ ያለ ምንም ደብዳቤ ፈረሰብን ሲሉ አካል ጉዳተኞች ቅሬታቸውን አቀረቡም። ቅሬታ አቅራቢ አካል ጉዳተኞች በአዲስ ክፍለ ከተማ ወረዳ 010 ኮልፌ አጠና ተራ ቴሌ ጀርባ የነበረ ለዓመታት በሊዝ የከፈልንበት የንግድ ቦታ ለባለ ሀብት ተሽጦ ፈረሰብን ብለዋል። ቦታው በ1996 ዓ.ም በሊዝ ለማልማት እንደተሰጣቸው የሚያነሱት 11 የአካል ጉዳተኞች ሲሆኑ የሊዝ የከፈልነው ህጋዊ ንግድ ፍቃድ አውጥተን እየሰራንበት ሳለ ዕቃ እንኳን ሳናወጣ በላያችን ላይ ፈርሶብናል ሲሉም አስረድተዋል። ቅሬታ አቅራቢዎቹ አክለውም ለልማት ቢሆን እንኳ ተለዋጭ ቦታ ይሰጠን ነበር፣ ግን ለባለ ሀብት ነው የተሸጠው ብለው 3 ሰዎች እንደገዙትና ዝርዝራቸው መኖሩንም ገልጸዋል። በዚህም በደብዳቤ ወረዳው ከሰማ ቆይቷል የሚሉት ቅሬታ አቅራቢዎች ደብዳቤው የመጣው ከከንቲባ ቢሮ መሆኑን ለምንጮች ተናግረዋል። ለፍርድ ቤት እግድ ለማውጣት ሞክረን መጥሪያ ደብዳቤ እግድ አንቀበልም ሂዱና ለከንቲባ ቢሮ ስጡ ያለን ሲሆን የወረዳ አስተዳደሩም እዛው ሄዳችሁ ጠይቁ እንዳላቸውም አስረድቷል። የአካል ጉዳተኞች ቅሬታውን ተከትሎም የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር ደብዳቤ የጻፈ ሲሆን በደብዳቤውም አባላቱ የእኛ ኢትዮጵያውያን አካል ጉዳተኞች ማህበር አባላት ናቸው ሲሉም አረጋግጧል። በዚህም ቢያግድልኝ የአካል ጉዳተኛ ማህበር የተሰኘው የአባላቱ አቃፊ የ11 አካል ጉዳተኞች መሳሪያ የነበሩ 11 ሱቆች መፍረሳቸውን ተከትሎ የሚመለከታቸውን በደብዳቤ ቢጠይቅም መፍትሄ እንዳልተገኘም አስረድቷል። በተጨማሪም የአካል ጉዳተኞቹን ቅሬታ ምላሽ የተጠየቀ የአዲስ ከተማ ክፍለ ከተማ ኮሚኒኬሽን ግን ምላሽ ያልሰጠ መሆኑን የገበያ ምንጮች ገልጸዋል። በአዲስ አበባ ከተማ ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋማትን መዝጋት ከ10,000 ብር የሚያስቀጣ ደንብ ተግባራዊ መሆኑ ተገለጸ። የአዲስ አበባ ከተማ ካቢኔ በአዲስ አበባ ከተማ አስተዳደር የአስፈጻሚ አካላትን ስልጣንና ተግባር እንደገና ለመወሰን በወጣ አዋጅ ቁጥር 84/2016 አንቀጽ 94 መሰረት ደንቡን አውጥቶታል። በደንቡ መሰረትም በአዲስ አበባ ንግድ ቤቶችና ትራንስፖርት አገልግሎት ሰጪዎች እስከ ምሽት 3 ሰዓት ተኩልና 4 ሰዓት አገልግሎት የመስጠት ግዴታ አለባቸው ብሏል። በተጨማሪም በምሽት ክፍለ ጊዜ የመግቢያ በሩን ዝግ በማድረግ አገልግሎት የሚሰጥ ከሆነ የንግድ ተቋሙ ለአገልግሎት ክፍት መሆኑን የሚያሳይ በመብራት የሚሰራ ምልክት በግልጽ የሚታይ ቦታ ላይ ማስቀመጥ እንደሚኖርበትም በደንቡ ላይ ሰፍሯል። ይህን ደንብ በመተላለፍ የንግድ ተቋሙን ከ3 ሰዓት ተኩል በፊት የዘጋል ለአንድ ጊዜ የጥፋት መጠን የ10,000 ብር ቅጣት ይጠበቀዋል ተብሏል። በተጨማሪም ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ ከስምሪት መውጣት አሊያም የስምሪትን መስመር ማቋረጥ 5,000 ብር እንደሚያስቀጣም ተገልጿል። የከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪው ማስከፈልም በተመሳሳይ 5,000 ብር ቅጣት እንዳለውም ተነግሯል። የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ የወር ደሞዝ ላይ ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ቀረበ። የኢትዮጵያ አደጋ ስጋትና ስራ አመራር ኮሚሽን ራሱን የቻለ የፌዴራል መንግስት አስፈጻሚ አካል ሆኖ እንዲቋቋም በቀረበው ረቂቅ አዋጅ የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው ደሞዝ ላይ ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ተደንግጓል። የህዝብ ተወካይ ምክር ቤት ባካሄደው መደበኛ ስብሰባ ለምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ተመርቷል።
በረቂቅ አዋጁ ላይ ማብራሪያ ላይ በቅድመ አደጋ በአደጋና በድህረ አደጋ ወቅቶች ለሚወሰዱ የአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም የሚሆን የኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋሙ ተገልጿል። ፈንዱ ከሰራተኞች ደሞዝ ላይ ከሚቆረጥለት ገቢ በተጨማሪ ባንኮች፣ አነስተኛ ጥቃቅን የፋይናንስ ድርጅቶች ከሚሰጡት የብድር መጠን ላይ፣ የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍሉት የአገልግሎት ክፍያ፣ የኢንሹራንስ ኩባንያዎች ለሚሰጡት አገልግሎት ከሚሰበስቡት የፕሪሚየም ክፍያና ከማንኛውም የአክሲዮን ዲቪደንድ ድርሻ እንደሚሰበሰብም ተመልክቷል። በተጨማሪም ከበረራ ትኬት ሽያጭ፣ ቴሌኮሙኒኬሽን አገልግሎት የሚሰጡ ድርጅቶች ለድምፅና ለዳታ አገልግሎት ከሚያስከፍሉት የአየር ሰዓት ዋጋ፣ ከፓስፖርት ከቪዛ አገልግሎት ክፍያ፣ የነዳጅ ሽያጭ አቅራቢ ድርጅት ከሚያገኘው ገቢ፣ ማንኛውም የንግድ ፍቃድ በሚሰጥበትና በሚታደስበት ጊዜ በቁርጥ የሚታሰብ እንደሆነም በረቂቁ ተካቷል። ከጉምሩክ ኮሚሽን፣ ከኬሚካል አምራች ድርጅቶች፣ ከትንበሆና ከአልኮል ምርቶች ሽያጭ፣ ከባህር ትራንስፖርት ሎጂስቲክስ አገልግሎቶች ሽያጭ፣ ከለጋሽ አካላት፣ ከበጎ አድራጎት ድርጅቶችና ከግለሰቦች፣ ከፌዴራል መንግስት፣ ከአዲስ አበባና ከድሬዳዋ ከተማ አስተዳደር ከጠቅላላው ዓመታዊ በጀት በድርሻ እንደሚሰበስብም ተብራርቷል። በሚወጣው ደንብ መሰረት ሰብስቦ ለፈንዱ የባንክ ሂሳብ ገቢ ያላደረገ ድርጅት ወይም ተቋም ዋናውን ገንዘብና የባንክ ወለድ 10 በመቶ ቅጣት ጨምሮ እንዲከፍል አስገዳጅ መሆኑንም ተደንግጓል። በሚኒስቴሮች ምክር ቤት በሚወጣ ደንብ መሰረት ተጨማሪ የገቢ ምንጮች ሊወሰኑ እንደሚችሉ፣ በእያንዳንዱ ዘርፍም በምን ያህል መጠን መዋጣት እንዳለበት እንደሚወሰንም ተገልጿል። ረቂቅ የአደጋ ስጋት ምላሽ ፈንድ የስትራቴጂካዊ መጠባበቂያ ከተሞች አስተዳደር፣ የእሳትና ሌሎች ቅጽበታዊ አደጋዎች አገልግሎትና እንደ አስፈላጊነቱ የሙያ ማሰልጠኛ ተቋማትን ሊያቋቁሙ እንደሚችሉም በረቂቁ ተደንግጓል። ከ149 ሚሊዮን ብር በላይ የታክስ ዕዳቸውን ያልከፈሉ 8 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ መተላለፉን ተገለጸ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ለከተማዋ ልማት ሊውል የሚገባውን 119 ሚሊዮን ብር የግብር ዕዳ ያለባቸው 8 ግብር ከፋዮች በታክስ አስተዳደር አዋጅ ቁጥር 983/2008 አንቀጽ 44 ንዑስ አንቀጽ ከ1 እስከ 3 በተሰጠው ስልጣን መሰረት ከሀገር እንዳይወጡ ለፌዴራል ኢሚግሬሽን ዜግነት አገልግሎት ዝርዝራቸውን ማስተላለፉን አስታውቋል። ባለፉት የካቲት ወር መጨረሻ ከ3.2 ቢሊዮን ብር በላይ የግብር ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉም ይታወሳል። እግድ ከተላለፈባቸው ውስጥ 3ቱ የግብር ግዴታቸውን ለመክፈል ተስማምተውና የጊዜ ስምምነት በመውሰድ ዕዳቸውን መክፈል በመጀመራቸው እግዱ እንዲነሳ መደረጉም ከቢሮው የተገኘው መረጃ ያመለክታል። ግብር ከፋዮች የሚጠበቅባቸውን ግብር በወቅቱና በታማኝነት በመክፈል ለከተማዋ ሁለንተናዊ እድገት የበኩላቸውን አስተዋጽኦ እንዲያበረክቱም ቢሮው ጥሪውን አስተላልፏል። በዘንድሮ ዓመት ባለፉት 8 ወራት ከ1.2 ቢሊዮን ዶላር በላይ ኤክስፖርት መደረጉን ጠቅላይ ሚኒስትር አብይ አህመድ ገለጹ። ዛሬ መጋቢት 11 2017 ዓ.ም በህዝብ ተወካይ ምክር ቤት ስብሰባ ተገኝተው ከህዝብ ተወካይ ለቀረበላቸው ጥያቄዎች ማብራሪያ የሰጡ ጠቅላይ ሚኒስትሩ ኢትዮጵያ ባለፉት 7 ወራት ወደ ውጪ ሀገራት ከላከችው ጠቅላላ ምርት 1.2 ቢሊዮን ዶላር በላይ የሚሆኑ የውጭ ምንዛሬ ማግኘቷን ገልጿል። ኢትዮጵያ በታሪኳ አይታ የማታውቀውን እድገት ባለፉት 8 ወራት ውስጥ አስመዝግባለች ያሉ ጠቅላይ ሚኒስትሩ ለውጡን ተከትሎ በቡና፣ በሻይ፣ በቅባት እህሎች ውጤታማ ሆነናልም ብለዋል። በተለይ በቡና ምርት ላይ በተሰራው ስራ በዓመት 700 ሚሊዮን ዶላር የሚጠጋ ገቢ ማግኘት የሚያስችል ምርት ለውጭ ገበያ ማቅረቡንም ጠቁሟል። በዚህም ባለፈው ዓመት ብቻ ኤክስፖርት ከተደረገው የቡና ምርት 1.4 ቢሊዮን ዶላር ገቢ ማግኘት መቻሉንም ጠቁሟል። በሚቀጥሉት 4 ወራት ውስጥ 2 ቢሊዮን ዶላር ቡና ኤክስፖርት እናደርጋለን ብለዋል። ኢትዮጵያ ውስጥ ያለው የቡና ኤክስፖርት ውጤታማ ነው ያሉት ጠቅላይ ሚኒስትሩ ቡና ላይ ስር ነቀል ውጤት ማምጣቱንም ተናግሯል። በተመሳሳይ ኢትዮጵያ በስንዴ ምርት ከፍተኛ ውጤት ማስመዝገቧን የገለጹት ጠቅላይ ሚኒስትሩ በዚህ ዓመት 300 ሚሊዮን ኩንታል ምርት ለማምረት ታቅዶ እየተሰራ መሆኑንም አመላክቷል። ኢትዮጵያ ከአፍሪካ አንደኛ ስንዴ አምራች ሀገር ሆናለች ሲሉ መናገራቸውም ተዘግቧል። የጠቅላይ ሚኒስትሩ ማብራሪያና ምላሽ አሁንም እንደቀጠለ ሲሆን በምዕራፍ 2 ዜና እወጃችን ቀሪዎቹን መረጃዎችን የምናደርሳችሁ መሆኑን በዚሁ አጋጣሚ መግለጽ እንወዳለን።
ወደ ትግራይ ክልል የሚገባው የነዳጅና መሰል ምርቶች አቅርቦት መቋረጡ ተገለጸ። የትግራይ ክልል የንግድና ኤክስፖርት ኤጀንሲው ወደ ክልሉ የሚገባው የነዳጅ ምርት ከተወሰኑ ቀናት ወዲህ መቋረጡን አስታውቋል። የነዳጅ መሰል ምርቶችም መቋረጡን ተከትሎ ኤጀንሲው ለንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎንፌ፣ የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ሳህረላ አብዱላሂና ለሌሎች ጉዳዩ ለሚመለከታቸው ከፍተኛ የመንግስት ባለስልጣን ማስታወቁን አመልክቷል። ጉዳዩን አስመልክቶ ለሶስት የፌዴራል መንግስት ባለስልጣናት ደብዳቤ የጻፈው ኤጀንሲው በክልሉ የተከሰተውን የነዳጅ እጥረት አፋጣኝ መፍትሄ እንዲሰጠውም ጠይቋል። በህወሓት አመራሮች መካከል የተፈጠረውን ልዩነት ተከትሎ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ወደ አዲስ አበባ ከመጡ በኋላ ወደ ክልሉ የሚገባ የነዳጅ ምርት መቋረጡም ተነግሯል። በክልሉ እየታየ ያለውን ፖለቲካዊ ሁከት ተከትሎ ወደ ክልሉ የሚገባ የነዳጅ ምርት ከቀን ወደ ቀን እያነሰ መጥቶ አሁን ሙሉ በሙሉ መቋረጡ ነው ኤጀንሲው በጻፈው ደብዳቤ ያስታወቀው። ከዚህ ቀደም ባለፈው ጥር 2017 ዓ.ም በተወሰነ ደረጃም ቢሆን በክልሉ ተስተውሎ በነበረው ፖለቲካዊ ውጥረት ምክንያት ለክልሉ መንግስታዊና ለአጠቃላይ የንግድ ማህበረሰብ ሁለንተናዊ አገልግሎት ይውል የነበረው የነዳጅ ምርት ቀንሶ እንደነበረ ያስታወሰው ኤጀንሲው ሁኔታው በዚህ ከቀጠለ በቀጣይ የክልሉ ህዝብ ትልቅ ችግር ሊገጥመው ስለሚችል በአፋጣኝ መፍትሄ እንዲበጅለትም ጠይቋል። በተለይም ከባለፈው መጋቢት 4 ቀን 2017 ዓ.ም ጀምሮ ወደ ክልሉ የሚገባው የነዳጅ አቅርቦት መጠን 2 ቦቲ ብቻ እንደነበረ ያስታወቀው ኤጀንሲው ፕሬዝዳንት ጌታቸው ወደ አዲስ አበባ ከገቡ ከመጋቢት 4 ቀን ጀምሮ ለክልሉ ሲቀርብ የነበረው የነዳጅ አቅርቦት ሙሉ በሙሉ መቋረጡንም ገልጿል። በክልሉ አሁን ባለው ተጨባጭ ሁኔታ የሰብአዊ አገልግሎት እየሰጡ ያሉ ተቋማትን ጨምሮ አብዛኛው ህብረተሰብ የሚገለገልባቸው አገልግሎት ተቋማት በነዳጅ እጥረት ምክንያት ችግር እየገጠማቸው መሆኑን ኤጀንሲው አስታውቋል። በተለይም በጦርነት ለተፈናቀሉ ሌሎች በክልሉ ለተለያዩ ከተሞች የሚገኙ የአስቸኳይ ጊዜ እርዳታ የሚያስፈልጋቸው የህብረተሰብ ክፍሎች ችግር ላይ መውደቃቸውንም ተሰምቷል። መንግስት ነዳጅ አቅራቢዎች ላይ እርምጃ ሊወስድ መሆኑን የጋምቤላ ክልል አስታውቋል። በክልሉ የነዳጅ ግብይት ህግና ስርዓትን ተከትሎ እየተከናወነ ባለመሆኑ በክልሉ ሰው ሰራሽ የነዳጅ እጥረት እየተከሰተ የህዝብ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ እንቅፋት ፈጥሯል ተብሏል። የጋምቤላ ክልል ርዕሰ መስተዳድር ወይዘሮ አለሚቱ ኦምዱን ጨምሮ ሌሎችም የሚመለከታቸው አካላት የተሳተፉበትን በክልሉ የነዳጅ ስርጭት ዙሪያ የሚታዩ ብልሹ አሰራሮችን በማስወገድ ፍትሐዊ ስርጭት እንዲኖር ለማድረግ የሚያስችል ውይይት ተካሂዷል። የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኡሙድ እንደገለጹት ከስርጭትና ግብይት ጋር ተያይዞ አንዳንድ ማደያዎች የሚፈጥሩትን እንግልት እንደ አሻጥር ፈር ለማስያዝ ጥብቅ ያለ እርምጃ መውሰድ ያስፈልጋልም ብሏል። በመሆኑም ከዚህ በኋላ በክልሉ እየሰሩ ያሉ ማደያዎች እና ነጋዴዎች ህጋዊነትን ተከትለው የማይሰሩ ከሆነ የክልሉ መንግስት የተጠናከረ እርምጃ መውሰድ ይገባልም ብለዋል። በክልሉ ከቅርብ ጊዜ ወዲህ የማደያ ግንባታዎች መበራከትን ያነሱት ርዕሰ መስተዳድሩ ፍቃድ ሰጪ ተቋማትን አስፈላጊነቱን በመገምገም እንዲሁም ህጋዊነትን በማላበስ ብቻ ፍቃድ ሊሰጡ እንደሚገባም አስገንዝበዋል። ከጊዜ ወደ ጊዜ እየተባባሰ የመጣው የነዳጅ እጥረት በሀገሪቱ ኢኮኖሚ ብሎም በተገልጋዮች ላይ ጫናው የበረታ ሆኗል። በተለያዩ ቦታዎች ላይ ሰዎች ለግል ጥቅማቸው ሲሉ የነዳጅ ዋጋ ላይ መንግስት ካወጣው ተመን በላይ ጭማሪ በማድረግ ህዝቡን ለተለያዩ እንግልት እያደረጉም ይገኛሉ። ወደ ውጭ ምንዛሬ ተመን ስናልፍ ደግሞ አንድ የአሜሪካን ዶላር በ145 ብር እየተገዛ በ147 ብር ከ90 ሳንቲም እየተሸጠ ሲሆን ፓውንድ ስተርሊንግ ደግሞ በ172 ብር እንዲሁም ደግሞ በ175 ብር ከ44 ሳንቲም እየተሸጠ ይገኛል። አንድ ዩሮ ደግሞ በ148 ብር እየተገዛ በ150 ከ96 ሳንቲም እየተሸጠ የሚገኝ ነው። ስዊት ፍራንክ ደግሞ በ150 ብር እየተገዛ በ153 ብር እየተሸጠ የሚገኝ ነው። የተባበሩት አረብ ኤምሬት ድርሃም ደግሞ በ39 ብር እየተገዛ በ39 ከ78 ሳንቲም በመሸጥ ላይ የሚገኝ ነው። ሳውዲ ሪያል ደግሞ በ38 ብር እየተገዛ በ38 ከ76 ሳንቲም በመሸጥ ላይ የሚገኝ ነው። ቻይና ዩዋን ደግሞ በ18 ብር እየተገዛ 18 ብር ከ36 ሳንቲም መሸጡን የዕለቱ የውጭ ምንዛሬ ተመን የሚያሳየው ነው። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን በምዕራፍ አንድ ዜና ውጃችን የያዝናቸው የገበያ ሚዲያ ቢዝነስ ዜናዎቻችን እነዚህን ይመስሉ ነበረ። ትኩስና አዳዲስ የቢዝነስ ዜናዎችን እንዲደርሳችሁ የገበያ ሚዲያ የዩቲዩብ ቻናልና ሌሎች የማህበራዊ ሚዲያ ገጾቻችንን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜን ተመኘን። ሰላም።